بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አሊ ዕምራን ይሆናል። ሱረት አሊ ዕምራን ቀጥታ ከመግባታችን በፊት ሱረት አልበቀራ የመጨረሻው ገጽ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ በሚለው ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም አላሁ ስብሓነሁ ወተዓላ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ብህላህ በሚል አያት ላይ ምን ማለት ነው? በልባችሁ የምታስቡትም ጭምር ግልጽ ብታደርጉትም በምስጢር ብትይዙትም በዛው እተሳስባችኋለሁ አለ። ዩሓሲብኩም ቢላህ። ይህ አያት ከወረደ በኋላ ፈየግፊሩ ሊመን የሻእ ወዩዓዚቡ መን የሻእ ወላሁ ዓላ ኩሊ ሸይን ቀዲር የሚለው አያት ሰሓቦች ወደ ረሱል ዓለይሂ ሰላቱ ወሰላም መጥተው ተንበርክከው እንዳለቀሱ ሰምተናል ባለፈው። الرسول عليه الصلاة والسلام ለምንድን ነው ሲሏቸው በልባችን የምናስበው ልባችን ብዙ ጊዜ ብዙ ነገር ነው የሚያስበው። ማዕሲያ እናስባለን፣ ባንፈጽመው እንጠራጠራለን፣ ተመልሰን ወደ ኢማን ብንገባም ማንኛውንም ነገር ያሳስበናል። የሚመለከተን የማይመለከተን፣ ስለ ኸይር ስለ ሸር። ስለዚህ ገና ሳይሰራ በተግባር ላይ ሳይውል በማሰብ ብቻ ሊቀጣን ነው አላህ። እና እናንተ ሰዎች አሉ ረሱል ዓለይሂ ሰላቱ ወሰላም እንደ ሌሎች ኡማ ከእናንተ በፊት እንደነበሩ ሰዎች ሰሚዕና ወዐሰይና ሰምተናል መስማትማ ግና እንታዘዝም እንዳሉ ልክ እንደዛ ልትሉ ነው? ቁሉ ሰሚዕና ወአጣዕና ሰምተናል፣ እሺ ታዘናል፣ ታዛዦች ነን በሉ አሏቸው ረሱል ዓለይሂ ሰላቱ ወሰላም። ቃሉ ሰሚዕና ወአጣዕና ጉፍራነከ ረበና በሉ አሏቸው ረሱል ዓለይሂ ሰላቱ ወሰላም። ደገሙት። ወኢለይከል መሲር በሉ አሏቸው ረሱል ዓለይሂ ሰላቱ ወሰላም። ልክ እንደዚህ አሉ። ይህ ካሉ በኋላ አላሁ ስብሓነሁ ወተዓላ ምን አወረደ? ላ ዩከልፍ ላሁ ነፍሰን ኢላ ወስዐሃ። ማንኛውንም ነፍስ ከአቅሟ በላይ አያስገድዳትም ይላል አላህ ስብሓነሁ ወተዓላ። ለሃ ማ ከሰበት ወዐለይሃ መክተሰበት። ለእሷ ጥሩ ነገር የሰራችው ነገር አለ፣ ይያዛል፣ ይመዘገብላታል። ወዐለይሃ መክተሰበት፣ ወዐለይሃ ማለት መጥፎ ነገር በእሷ ላይ የፈጸመችውም በዛው ትጠየቃለች እንጂ ሳይፈጸምማ ገና በሐሳብ ላይ እያለ ትተነዋል ይላል አላሁ ስብሓነሁ ወተዓላ። ከዚህ በኋላ ረበና ላ ቱአኺዝና ኢነሲና አው አኽጣዕና የሚለው ዱዓ ይቀጥላል። እንዲህ አሉ እያለ አላሁ ስብሓነሁ ወተዓላ ስለ እነሱ ይናገራል። አላሁ ስብሓነሁ ወተዓላ እንዲህ ስንለኛ ፈዓልት ይላል። እሺ ተቀብያለሁ፣ እሺ ዱዓችሁን ሰምቻለሁ ይላል። ረበና ወላ ተሕሚል ዓለይና ኢስራን ከማ ሐመልተሁ ዐለ ለዚነ ሚን ቀብሊና ስንል ፈዓልት ይላል አላሁ ስብሓነሁ ወተዓላ። ወይም ነዓም ይላል። ረበና ወላ ቱሐሚልና ማ ላ ጣቀተ ለና ብህ ፈዓልት። ወይም ደግሞ ነዓም ይላል አላሁ ስብሓነሁ ወተዓላ። ወዕፉ ዐና ወግፊር ለና ወርሐምና ፈዓልት። ወይም ደግሞ ነዓም ይላል እሺ ብያችኋለሁ ማለት ነው። አንተ መውላና ፈንሱርና ዐለ ልቀውም ልካፊሪን ፈዓልት። ጠይብ
ሱረት አልበቀራ እና ሱረት አልዕምራን ሁለቱም ትላላቅ ሱራዎች ናቸው። ሁለቱም የውመል ቂያማ ቁርአን ለሚቀራ ሰው የሚከራከሩለት ይሆናሉ። ተእቲ ሱረቱል በቀራ ወአል ዕምራን። ሱረቱል በቀራና አል ዕምራን መጥተው የውመል ቂያማ ይከራከራሉ። ይህ ሰው ቁርአን ሲቀራ የነበረ ሰው ነው የአላህ ብለው ሸፍዓ ይጠይቃሉ። ሁለቱም ሱራዎች ሱረት አል ዕምራን እና ሱረት አልበቀራ የጋራ ስማቸው አዘህራወይን ተብለው ይጠራሉ። ጠይብ ሁለተኛዋ ዘህራ ሱረት አልዕምራን ዛሬ እንገባለን። بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الله سبحانه وتعالى يقول ألف لام ميم. سلا ألف لام ميم ብዙ የተወራ ነገር ቢኖር ብዙ የተባለ ነገር ቢኖርም ግን ብዙ አውርተው መጨረሻ ላይ አላሁ አዕለም በሚል ነው የዘጉት። ምክንያቱም በትክክል ከረሱል ዓለይሂ ሰላም የተገኘ አሊፍ ማለት ይህ ማለት ነው፣ ላም ማለት እንዲህ ማለት ነው፣ ሚም ማለት እንዲህ ማለት ነው፣ ወይም በአጠቃላይ ሶስቱም በአንድ ላይ አሊፍ ላም ሚም ማለት እንዲህ ማለት ነው የሚል የተነገረ ስለሌለ ይህ አላሁ ስብሓነሁ ወተዓላ ብቻ የሚያውቀው አንድ ከሙዕጂዛዎቹ ከቁርአን አልከሪም ሙዕጂዛው አንዱ ነው። የማይታወቅ ምን ማለት እንደሆነ አላሁ ስብሓነሁ ወተዓላ ለምን እንደፈለገው እነዚህ ሶስት ፊደሎች አሊፍ ላም ሚም፣ በሌላ ቦታም ሁለት ፊደል አለ፣ አንድ ፊደል አለ፣ ከሶስት በላይም አራትም ከዛም በላይም አለ። ካፍ ሃ አይን ሷድ ልክ እንደ ሱረት መርየም ያለው። ጠይብ እንደነዚህ አይነት ሕሩፍ በሕሩፍ የሚጀምሩ ቁርአኖች ወይም ሱራዎች ከዛ በኋላ የሚያወራው ስለምንድን ነው? ስለ ዐዘማ የቁርአን አልከሪም የቁርአን አልከሪም የኪታቡን ክብር አላሁ ላ ኢላሃ ኢላ ሁወ አልሐዩል ቀዩም አላሁ ስብሓነሁ ወተዓላ ከሱ በስተቀር ሌላ የሚመለክ እንደሌለ ሌላ ጌታ ወይም ፈጣሪ የሚባል ነገር እንደሌለ ከገለጸ በኋላ አልሐዩ አልቀዩሙ ብሎ ራሱን በአልሐይ አልቀዩም ገለጸው። አልሐይ ዳኢመን ሐይ፣ ረቡና ስብሓነሁ ወተዓላ ሁሉም ህያው ነው። ሁሉም ህይወት ያለው ፍጡር ይሞታል፣ ህይወት የሌለውም ይጠፋል። ኩሉ መን ዐለይሃ ፋን ወየብቃ መን ወጅሁ ረቢከ ዙል ጀላሊ ወልኢክራም። አላሁ ሁወል ሐዩ፣ ሁሉም ህያው ነው አላህ ስብሓነሁ ወተዓላ። አልቀዩም ያኒ ቀዩሙ ሰማዋት ወልአርድ፣ ማንኛውንም ፍጡር ቆሞ እንዲኖር ያደረገ፣ መሬት ባለችበት ቦታ ቆማ ወደዚህ ወደዛ ሳትል ሁላችንም ተሸክማ እንድትኖር ያደረገ አልቀዩም። ሰማይንም ጭምር ልክ እንደዚህ ፀሐይም በትክክል ስራዋ እንድትሰራ ያደረገ አልቀዩም። ጠይብ ከዚህ በኋላ ነዘለ ዐለይከ አልኪታበ ብልሐቅ፣ በእውነት ኪታብን ወደ አንተ አወረደ ይላል። ወደ ማን? ወደ ሰይዲና ሙሐመድ ሰለላሁ ዐለይሂ ወሰለም። ነዘለ ዐለይከ ያ ሙሐመድ፣ ነዘለ ዐለይከ አልኪታበ ብልሐቅ፣ ኪታብን በእውነት አወረደ፣ መጽሐፍን በእውነት አወረደ ወደ አንተ።
مصدقا لما بين يديه የሚያረጋግጥ የሆነ ሙሰድቅን ሊማ በይነ የደይህ ከሱ በፊት በወረዱት ኪታቦች ላይ በነሱ ወይም ለነሱ የሚያረጋግጥ የሆነ ወአንዘለ ተውራት ወልኢንጂል ተውራትንም ኢንጂልንም አውርደዋል አላሁ ስብሓነሁ ወተዓላ። ጠይብ በተውራትና በኢንጂል አንዘለ የሚለው ቃል ነው የተጠቀመው። በቁርአን ግን ነዘለ ዓለይከ ልኪታብ ያኒ ነዘለ ዓለይከ ልቁርአን። ነዘለ እና አንዘለ ምንድን ነው ልዩነቱ ከተባለ ነዘለ በተደጋጋሚ መውረድ ማለት ነው። በተደጋጋሚ ቁርአን አልከሪም እንዴት ነው የወረደው ከተባለ አረሱል ዓለይሂ ሰላቱ ወሰላም ዳዕዋ ከጀመሩ ጊዜ ጀምሮ የነቢይነትን ኃላፊነት ከተሰጣቸው ጊዜ ጀምሮ ከ40 ዓመታቸው እስከ መጨረሻ ህይወታቸው 63 ዕድሜያቸው፣ በዚህ መካከል ያለው ዕድሜ ለ23 ዓመታት ያክል በተለያዩ ቦታዎችና ሰዓታት በተለያዩ ምክንያቶች የተለያዩ ሱራዎች እና አያቶች ይወርዱ ነበር። ስለዚህ በተደጋጋሚ ነው። አንድ አያት ይወርዳል፣ 5 አያ ይወርዳል፣ ሌላም ይወርዳል፣ አንድ ሱራ ይወርዳል፣ ግማሽ ሱራ ይወርዳል። እንደየ ሁኔታው መጀመሪያ የወረደው እቅራ ነው፣ 5 አያት፣ 5ቱን አያቶች ብቻ። ከዛ በኋላ የወረደው የአዩሃል ሙደሲር እና ሙዘሚል ነው። ከዛ በኋላ የወረደው እያለ ይቀጥላል። መጨረሻ የወረደው ኢዛ ጃአ ነስሩላህ ነው በሱራ ደረጃ። ስለዚህ ነዘለ የሚለው በተደጋጋሚ አወረደ ማለት ነው። ቁርአን አልከሪም 2 ጊዜ ነው የወረደው፣ ወይም 2 አይነት አወራረድ ነው የወረደው። አንደኛ ከአለውሕ አልመሕፉዝ ዋናው መዝገብ ከ7 ሰማያት በላይ ያለው ከዛ ወደ እኛ የምናያት ሰማዕ ዱንያ ተብላ በምትጠራው ቦታ ላይ ልክ የካዕባን ትይዩ በሆነ መንገድ ወይም ደግሞ አካባቢ በካዕባ ራስ ላይ ያለው ሰማይ አላሁ ስብሓነሁ ወተዓላ በለይለቱል ቀድር ጠቅላላ አወረደው፣ በሙሉ አወረደው። ከዚህ ቤቱል ዒዛ ተብሎ በሚጠራው ቦታ ከካዕባ ፊት ለፊት ወደ ላይ ያለው ሰማይ ወደ መሬት ሲወርድ እንደየጊዜው እንደየሁኔታው እንደየጥያቄው እንደየ የረሱል ዓለይሂ ሰላቱ ወሰላም ችግርና መከራ ይወርድ ነበር። ነዘለ ማለት ይህ ነው። ነዘለ ዓለይከ አልኪታበ ብልሐቅ ሙሰድቀን ሊማ በይነ የደይህ من الكتب المنزلة قبله من السماء على عباد الله والأنبياء. طيب وده ሌሎች ነቢዮች የወረደው እንደነ ተውራት ወደ ሙሳ እብን ዕምራን ዓለይሂ ሰላም የወረደው እና ኢንጂል ወደ ዒሳ እብን መርየም ዓለይሂ ሰላም የወረደው ለነዚህ አይነት መጽሐፎች የሚያረጋግጥ ነው። ቁርአን አልከሪም እነሱን የሚቃወም አይደለም። እዛው ውስጥ ያሉት መልእክት የሚያረጋግጥ ነው። ከሚያረጋግጠው ዋናው የመጨረሻው ነቢይ ይመጣል በሚለው ጽሑፍ
እዛው ውስጥ ያለው ያረጋገጠ ነው ቁርአን አልከሪም። نزل عليك الكتاب بالحق مصدقا لما بين يديه وأنزل التوراة والإنجيل من قبل قدم بلو كقرآن بفيت توراةنا إنجيل أوردوال هدى للناس توراةنا إنجيل لمن دنو يوردو لسووش ممريا انديهون هدى للناس وأنزل الفرقان دقمو قرآن ما ورد على فرقان قرآن فرقان لي يمي لي مالتنا فرقان الذي يفرق بين الحق والباطل بهاك مالت بونتنا بوشت يالو مكاكل ليتهم يسرده ليتهم يقلت حلالنا حرام بتككل يسرده توحيدنا الشرك بتككل ليتهم يسرده الفرقان وأنزل الفرقان إن الذين كفروا بآيات الله النزاب الله سبحانه وتعالى آيات يكادوا تسوتشكو آيات مالت القرآن الكريم نققر مالتنا آيات أنكت أوش مالتنا ليلا ترجمو آيات تأمرات مالتنا كتأمراته عنده قرآن ሌላም ተአምራት አለ በጣም ብዙ ለረሱል ሰለላሁ ዐለይሂ ወሰለም የተሰጣቸው ረሱል ዐለይሂ ሰላም እሱ ራሱ ተአምር ነው። ስለዚህ إن الذين كفروا بآيات الله እነዛ በአላህ ሱብሓነሁ ወተዓላ አንቀጾችና አያቶች ወይም ደግሞ ሙዕጂዛዎች ወይም ተአምራት የሚክዱ ሰዎች ለሁም ዐዛቡን ሸዲድ በጣም ከባድ የሆነ ስቃይ ወይም ቅጣት አለባቸው። ወላሁ ዐዚዙን ዙ እንቲቃም አላሁ ሱብሓነሁ ወተዓላ በጣም ኃይለኛ ነው ቅጣቱ። አሸናፊ የመበቀል ባለቤት ነው። ዐዚዙን ዙ እንቲቃም إن الله لا يخفى عليه شيء في الأرض ولا في السماء الله سبحانه وتعالى ከሱ የሚደበቅ ማንኛውንም ነገር የለም በሰማይም በመሬትም إن الله لا يخفى عليه شيء في الأرض ولا في السماء በመሬት ታች የተቀበረ ነገር ባህር ውስጥ የሰመጠ ነገር ያውቃል አላህ ሱብሓነሁ ወተዓላ። ከመሬት በላይ ያሉ ወደ ሰማይ ያለው ጉዞና በእያንዳንዱ ሰማይ ላይ ያለው ማንኛውንም ነገር አላህ ሱብሓነሁ ወተዓላ ያውቀዋል። إن الله لا يخفى عليه شيء في الأرض ولا في السماء هو الذي يصوركم في الأرحام كيف يشاء እሱ እኮ ነው ይላል። هو الذي يصوركم ቅርጽ የሚያወጣላችሁ በቅርጽ የሚሰራችሁ የት ውስጥ في الأرحام በማህፀን ውስጥ ሱብሓነላህ كيف يشاء እንደፈለገ እሱ በፈለገው መልክ እሱ በፈለገው ቁመና እሱ በመረጠው ስትራክቸር ቅርጽ የሚሰራላችሁ የሚያወጣላችሁ አላህ ነው። የት ላይ? ማህፀን ውስጥ። ከዚህ በመነሳት ሰይድና ዒሳ ዓለይሂ ሰላቱ ወሰላም
በማህፀን ውስጥ የተሰራ የተቀረጸ ቅርጽ የወጣለት ስቴፕ ባይ ስቴፕ የተሰራ እና ልክ እንደሌላ ሰው ሲወለድ በሚወጣበት መንገድ የተወለደ የወጣ ነው። ሰይድና ዒሳ ዓለይሂ ሰላም እሱ ራሱ ፍጡር እንጂ ፈጣሪም የፈጣሪ ልጅም መሆን አይችልም። ምክንያቱም እዚህ ላይ ጨርሶታል አላህ ሱብሓነሁ ወተዓላ ሁወ አለዚ ዩሰውሩኩም ፊል አርሓሚ ከይፈ የሻእ እንደፈለገ አድርጎ በማህፀን ውስጥ ይሰራችኋል፣ ቅርጽ ያወጣላችኋል። ላ ኢላሃ ኢላ ሁወል ዐዚዙል ሐኪም ሌላ የሚመለክ የለም። ላ ኢላሃ ኢላሁ እሱ ብቻ አላሁ ስብሓነሁ ወተዓላ ብቻ። አልዐዚዙ አልሐኪሙ ያ የበላይ አሸናፊና ጥበበኛ የሆነው አላሁ ስብሓነሁ ወተዓላ። ሁወ አለዚ አንዘለ ዐለይከ አልኪታበ ሚንሁ አያቱን ሙሕከማት እሱ ነው ያወረደልህ። ወለዚ አንዘለ ዐለይከ አልኪታብ ኪታብ ወደ አንተ ያወረደው እሱ ነው አላህ ሱብሓነሁ ወተዓላ። ሚንሁ ከዚህ ውስጥ በኪታብ ውስጥ ካሉት ነገሮች አንዱ አያት አንቀጾች አሉ። ምን አይነት ሙሕከማት? ሙሕከማት ዋና ዋና ህግን መደንገግ የሚቻልባቸው ዋና ዋና የሆኑት አንቀጾች አሉበት። እዚህ ውስጥ ግልጽ የሆኑ አንቀጾች አሉ ይላል በአማርኛ። አያት ሙሕከማት አያት ሙሕከማት ያኒ ሐላልና ሐራም በተለይ ህግን ይህ ክልክል ነው፣ ይህ ሽርክ ነው፣ ይህ ሐራም ነው የሚለው በትክክል የሚያስረዳ አያት ሙሕከማት ይባላል። ወኡኸሩ ሙተሻቢሃት ሌሎች ደግሞ አዋቂዎች ካልሆኑ በስተቀር በትክክል ማንኛውም ሰው ሊረዳው የማይችል ማለት ነው። ወኡኸር ሙተሻቢሃት ሙተሻቢሃት ማለት ተመሳሳዮች ማለት ነው። ወዴት ነው ፍላጎቱ? ወደዚህ ነው ወይስ ወደዛ? የተፈለገው እንዲህ ማለት ነው ወይስ እንደዛ ብሎ ወደ ሁለት ወደ ሶስት ወደ ሌላም አይነት መንገድ ሊተረጎም በሚችል አይነት አያቶችም አሉ። እዛ ውስጥ አያት ሙሕከማት አሉ፣ ወአያት ሙተሻቢሃት አሉ። አያት ሙሕከማት ፈላጭ ቆራጭ በትክክል ይህ ነው ብሎ እቅጩን የሚናገር ማለት ነው አያት ሙሕከማት። ወኡኸሩ ሙተሻቢሃት ግን በብዙ ትርጉም ሊተረጎም የሚችል ይህ እንዲህ ነው፣ ሌላ ዓሊም ደግሞ ይህ እንዲህ ነው ይላል። በዚህ ምክንያት ነው አራቱም ዝነኛ የሆኑት መዝሃቦች ሐነፊያ፣ ሐንበልያ፣ ሻፊዕያ፣ ማሊክያ ተብለው የሚጠሩት። المذهب الحنفي
والمذهب الشافعي والمذهب المالكي والمذهب الحنبلي በመባል የሚታወቁት ዓሊሞች ወይም መዝሃቦች አንዱን አያት እንዲህ ማለት ነው ይላል፣ አንዱ ሌላ ደግሞ እንዲህ ማለት ነው ይላል። ወደ ሌላ ትርጉም ይወስደዋል። አያት ሙተሻቢሃት ማለት ይሄ ነው። በአያት ሙሕከማት ላይ ምንም አይነት ጥርጣሬም የለም። ምንም አይነት ወደዚህ ወደዛ የሚወስድ ወይም ደግሞ ወደ ሌላ አይነት ትርጉም የሚወሰድበት ምክንያት የለም። ለምሳሌ እንደ ህግ የሚደነገግ ወይም የሚደነገግ የሆነው ኸምር ሐራም ነው የሚለው ምንም ማጠራጣሪ ነገር አይደለም። ሙሕከማት ነው ይሄ። ውሸት ሐራም ነው፣ ሙሕከማት ነው ይሄ። ዋጅብም ልክ እንደዛ ሐፊዙ ዐለ ሰለዋት ወሰላት ልውስጣ፣ ይህ ሙሕከማት ነው። ወሊላሂ ዐለ ናስ ሕጁል በይት፣ ሐጅ ግዴታ መሆኑን ሙሕከማት ነው። ስለዚህ ሁወ አለዚ አንዘለ ዐለይከ አልኪታበ ሚንሁ አያቱን ሙሕከማቱን፣ ዋና ዋና ቅጩን የሚናገሩ አያቶች ያሉበት ሁነ ኡሙል ኪታብ፣ እነዚህ አያቶች ዋና ዋናዎቹ ናቸው ማለት ነው። ኡሙል ኪታብ ወኡኸሩ ሙተሻቢሃት፣ ሌሎች ደግሞ ተመሳሳዮች አሉ። ተመሳሳይ ማለት አንዱ ካንዱ ስታገናኘው ይመሳሰላል። ወይም ደግሞ አንድ አያት ወደ ሌላ ትርጉም መውሰድ የሚቻልበት አጋጣሚ አለ። ወደ ተቃራኒ መንገድ መውሰድ የሚቻልበት አጋጣሚ አለ። ሙተሻቢሃት። ጠይብ፣ ይህ እንዲህ እንዳለ እናስተውል አዩሃ ልእኽዋ። እዚህ ላይ ፈአማ አለዚነ ፊ ቁሉብህም ዘይጉን፣ እነዛ በልባቸው ውስጥ በሽታ ያለባቸው ሰዎች ግን ይላል። ሱብሓነላህ። እነዚያማ በልቦቻቸው ውስጥ ጥመት ያለባቸው ይላል። አዘይቅ ፈየተቢዑነ ማ ተሻበሀ ሚንሁ፣ የሚያጠራጥረውን ነገር ብቻ ይዘው ይሄዳሉ። ለራሳቸው ብቻ አይደለም እኮ የሚጠቀሙበት፣ የሚያጠራጥር ሰዎችንም ጭምር ያደነባብራሉ፣ ያደነጋግራሉ፣ ያሳስታሉ። ፈየተቢዑነ ማ ተሻበሀ ሚንሁ፣ አጠራጣሪውን መንገድ ይይዛሉ፣ የሚያጠራጥረው ትርጉም ይይዛሉ፣ እሱን ይከተላሉ። ለምንድን ነው? ፈየተቢዑነ ማ ተሻበሀ ሚንሁ፣ ለምን? እብትጋአ አልፊትነቲ ወብትጋአ ተእዊልህ፣ ለፊትና ሰዎችን በፈተና ውስጥ ለማስገባት፣ ሰዎችን ለማሳሳት፣ ወብትጋአ ተእዊልህ፣ ትርጉሙን መጠምዘዝ በማሰብ እንዲጠመዝዙ፣ ወደ ሌላ ትርጉም እንዲወስዱ። ለምሳሌ ፈወይሉን ልልሙሰሊን የሚል አንድ አያት አለ በሱረቱ ልማዑን። አረአይተ አለዚ ዩከዚቡ ቢዲን ፈዛሊከ አለዚ የድዑ ልየቲም ወላ የሕዱ ዐላ ጣዓሚ ልሚስኪን ፈወይሉን ልልሙሰሊን። ምን ማለት ነው ፈወይሉን ልልሙሰሊን? ይችን ቃል ብቻ ይዛሉ። ፈወይሉን ልልሙሰሊን፣ ለሰጋጆች ወይል የሚባል አዛብ አለባቸው ወይም ደግሞ አለላቸው፣ ይጠብቃቸዋል። ለሰጋጆች ወዮላቸው። 4 ነጥብ ኖ፣ 4 ነጥብ አይደለም። ቀጥሎ ያለው ከሱ ጋር ነው የሚነበበው። ፈወይሉ ሊልሙሰሊን፣ እነማን ናቸው እነዚህ? አለዚነ ሁም አን ሰላቲሂም ሳሁን፣ በሰላታቸው ላይ ጥንቃቄ የሌላቸው ሰዎች ወይም ደግሞ ቸልተኝነት የሚያበዙ።
طيب እንዲህ ብሎ ሊተረጎም የሚገባውን አረፍተ ነገሩን ወይም ደግሞ አንድ ፍሬዝ በመቁረጥ ሰዎችን ለማሳሳት ሆን ብለው የሚናገሩ የሚሰብኩ ሰዎች አሉ። እነማን ናቸው እነዚህ? ልባቸው ጥመት ያለባቸው ሰዎች። فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله ፍላጎታቸው ምንድን ነው? በሰዎች ላይ አለመረጋጋት፣ በኢማን ላይ አለመረጋጋት፣ በተቅዋ ላይ በተውሂድ ላይ በሱና ላይ አለመረጋጋት እንዲፈጠር ይፈልጋሉ። ወብቲጋእ ተእዊልህ አላስፈላጊ የሆነ ትርጉም ተጠምዝዞ ወደ ሌላ እንዲሄድ ይፈልጋሉ። ልባቸው የተጠመዘዘ ነዋ። ወማ ያዕለሙ ተእዊለሁ ኢለላህ። ነገር ግን ትክክለኛ ትርጉሙና ፍላጎቱ የሚያውቀው ዋናው ማን ነው? አላህ ሱብሓነሁ ወተዓላ ነው። ወራሲኹነ ፊል ዒልም፣ እነዛ በዕልም የተካቡ የተካኑ ሰዎች ግን፣ እነዛ የእውቀት ባልተቤቶች የሆኑት ሰዎች ግን ወራሲኹነ ፊል ዒልም፣ አራሲኽ በጣም እውቀት ያላቸው ሰዎች፣ አዋቂዎች፣ ሊቃውንት፣ ፉቀሃ። ወራሲኹነ ፊል ዒልሚ፣ እነዛ አዋቂዎች ግን ምን ይላሉ? የቁሉነ አመና ቢህ ኩሉን ምን ዕንዲ ረቢና፣ እረ እኛ አምንናል፣ በሁሉም አንቀጽ እናምናለን ይላሉ። በቃ አንድም የሚካድም የሚጠረጠርም አያት የለም በቁርአን አልከሪም። ካለማወቅ አንዱ አያት ከሌላኛው አያት የሚጋጭ ሊመስለን ይችላል። ሱብሓነላህ። ላኪን አይደለም። الرسول عليه الصلاة والسلام من قالوا سلزي عن ابن العاص منه عن أبيه عن رسول الله صلى الله عليه وسلم قال إن القرآن لم ينزل ليكذب بعضه بعضا فما عرفتم منه فاعملوا به وما تشابه فآمنوا به. نعم والله. شوف يا رسول عليه الصلاة والسلام نقر، يا رسول عليه الصلاة والسلام مكر ቁርአን አልከሪም የወረደው እኮ አንዱን አንዱ አንድ አንቀጽ ሌላኛው አንቀጽ እንዲጋጭ አይደለም። አንድ አንቀጽ ከሌላ አንቀጽ ኦፖዚት እንዲሄድ አይደለም። ስለዚህ ፈማ ዓረፍቱም ፈዕመሉ ቢሂ፣ የገባችሁ ነገር የተረዳችሁ ነገር ስሩት። ወማ ተሻበሀ፣ ያልገባችሁ ነገር ግን ያጠራጠራችሁ ነገር ግን ፈአሚኑ ቢሂ፣ እመኑት። ማመን አለባችሁ። በአንድ ሱራ ታምናለህ በሌላ ሱራ ታምንም የሚባል ነገር አይሰራም። በአንድ አያት ታምናለህ በሌላ ኖ። ወራሲኹነ ፊል ዒልሚ የቁሉነ አመና ቢሂ ኩሉን ሚን ዕንዲ ረቢና፣ ሁሉም ከአላህ የወረደ ነው ብለው ያምናሉ። በሁሉም ደግሞ እናምናለን ይላሉ። ወማ የዘከሩ ኢላ ኡሉል አልባብ፣ ግን የሚያስታውሱት የሚመከሩት ልብ ያላቸው ሰዎች ናቸው። ወማ የዘከሩ ኢላ ኡሉል አልባብ። ይቀጥላሉ ዱዓቸው እነዛ ዓሊሞች እነዛ ሊቃውንት ያኒ አዋቂዎች ወራሲኹነ ፊል ዒልሚ አመና ቢሂ ኩሉን ሚን ዕንዲ ረቢና የሚለው ከተናገሩ በኋላ ከዛም በኋላ ሌላ ዱዓ አላቸው እነሱ ምን ይላሉ? ረበና ላ ቱዚግ ቁሉበና ባዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕመ ኢነከ አንተል ወሃብ። እረ ጌታችን ልባችን እንዳታጠምብን
لا تزغ قلوبنا بعد إذ هديتنا تككلنيا መንገድ ከመራህን በኋላ እንዳንሳሳት ያ ረብ ልባችንን ጠብቅልን ልባችንን ጽናት ስጠው وهب لنا من لدنك رحمة ካንተ ባለው ረሕማ ስጠን إنك أنت الوهاب ምክንያቱም አንተ ነህ ሰጪ ربنا ረጌታችን إنك جامع الناس ليوم لا ريب فيه በዛኛው በማያጠራጥረው የሆነው يوم القيامة የመጨረሻይቱ ቀን ሰዎችን ሁሉንም ትሰበስባለህ إن الله لا يخلف الميعاد በዛን ጊዜ ጠብቀን አላህዬ ማለት ነው ትሰበስባለህ ሲል በምትሰበስበን ሰዓት ከነዛ ከሚድኑ ሰዎች አድርገን إن الله لا يخلف الميعاد الله سبحانه وتعالى قالوا آيات فم إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا طيب በዚች አያት ላይ ረበና ላ ትዝግ ቁሉበና ባዕደ ኢዝ ሀደይተና በሚለው አረሱል ዐለይሂ ሰላም በተደጋጋሚ ሲያደርጉት ሲሉት የነበረው አዝካር አለ እሱ ምንድነው اللهم إنك عفو اللهم يا مقلب القلوب ثبت قلوبنا على دينك يا مقلب القلوب ثبت قلوبنا على دينك نعم يا مقلب القلوب ثبت قلبي على دينك ልቤን በአንተ እምነት ልቤን በአንተ ዲን ቀጥ አርግልኝ ይሉ ነበር ረሱል ሰለላሁ ዐለይሂ ወሰለም ከዛ በኋላ ቀጥለው ይህንን አያት ቀሩ ረበና ላ ቱዚግ ቁሉበና ባዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕማ ኢነከ አንተል ወሃብ طيب إن الذين كفروا እነዛ የካዱ ሰዎች ግን ለን تغني عنهم أموالهم ولا أولادهم من الله شيئا كالله سبحانه وتعالى قطع كالله سبحانه وتعالى منم የሚያድናቸው የሚከላከልላቸው ነገር የለም ማንንም የሚያድናቸው የለም የሚጠቅማቸው የለም لن تغني عنهم ገንዘባቸውም أموالهم ልጆቻቸውም ولا أولادهم من الله شيئا وأولئك هم وقود النار እነዚህ ሰዎች የጀሃነም እሳት ማቀጣጣያ ናቸው ይላል ኢና ሊላሂ ወኢና ኢለይሂ ራጂዑን ሱብሃንአላህ የጀሃነም ማገዶ ናቸው كدأب آل فرعون لك كشأن آل فرعون لك عند فرعون الناس راويتو آل فرعون الناس راويتو والذين من قبلهم كان السوب فيت عند نبروا سوتشم قوم عاد قوم ثمود قوم لوط قوم نوح كذبوا بآياتنا بنيا آيات بنيا تأمر يكادوا الناس كادونا فأخذهم الله بذنوبهم الله سبحانه وتعالى بونجلاتشو بهتئاتاتشو يازاتشو إلال والله شديد العقاب الله سبحانه وتعالى بتأم برتوي هنا قطعات يالونه سبحان الله سبحان الله طيب شديد العقاب بامرنياك قطعتها برتو كدأب آل فرعون كشأني لكندنا معناتنا لكندنا آل فرعون والذين من قبلهم كذبوا بآياتنا فأخذهم الله بذنوبهم والله شديد العقاب قل للذين كفروا انده بلاتشو محمد للرسول عليه الصلاة والسلام نو ميلاتشو يا محمد انده بلاتشو لنزا كافروች كهاديዎች قل للذين كفروا
ለነዛ የካዱ ሰዎች ሰቱግለቡነ ወቱሕሸሩነ ኢላ ጀሃነም ወቢእሰል ሚሃድ በላቸው። ምን ማለት ነው? ትሸነፋላችሁ፣ ጦርነት እንገጥማለን፣ እኛ እንደዚህ እናደርጋለን ምናምን ካሉ በኋላ ነው። ቁል ለለዚነ ከፈሩ ሰቱግለቡነ ትሸነፋላችሁ፣ ወቱሕሸሩነ ኢላ ጀሃነም ወደ ጀሃነም ደግሞ ትነሳላችሁ ከቀብራችሁ በላቸው። ሱብሓነላህ። በቅርብ ጊዜ ትሸነፋላችሁ፣ ወደ ገሃነምም ትሰበስባላችሁ፣ ምንጣፊቱም ምን ትከፋ ይላል። ጠይብ ወቢእሰል ሚሃድ የከፋ የሆነ ምንጣፍ ማለት ነው። ምንድን ነው ምንጣፉ? ጀሃነም እኮ ነው ምንጣፍ ብሎ የሚጠራው። ያነጠፉት የሰሩት በዱንያ ኩፍር ነዋ፣ ክህደት ነዋ። የክህደት ዋጋ ደግሞ ጀሃነም ነው። ጠይብ ቁል ለለዚነ ከፈሩ ለነዛ የካዱ ሰዎች እንዲህ በላቸው፣ ሰቱግለቡነ ወቱሕሸሩነ ኢላ ጀሃነም ወቢእሰል ሚሃድ። طيب يقول تعالى قل يا محمد للكافرين ستغلبون أي في الدنيا وتحشرون يوم القيامة إلى جهنم وبئس المهاد. وقد ذكر محمد بن إسحاق بن يسار عن عاصم ابن عمر بن قتادة أن رسول الله صلى الله عليه وسلم لما أصاب من أهل بدر ما أصابه ورجع إلى المدينة جمع اليهود في سوق بني قينقاع وقال يا معشر يهود أسلموا قبل أن يصيبكم الله كما أصاب قريشا. فقالوا يا محمد لا يغرنك من نفسك أن قتلت نفرا من قريش كانوا أغمارا لا يعرفون القتال، إنك والله لو قاتلتنا لعرفت أن نحن الناس وأنك لم تلق مثلنا. فأنزل الله في ذلك قوله قل للذين كفروا ستغلبون وتحشرون إلى جهنم وبئس المحاد. طيب كغزوة البدر بحالا የታላቁ የበድር ጦርነት الرسول عليه الصلاة والسلام ካሸነፉ በኋላ ሙሽሪኮች ከተሸነፉ በኋላ الرسول عليه الصلاة والسلام ምን አደረጉ? ለይሁድ በኒ ቀይኑቃዕ የተባሉት ሰበሰቧቸውና እናንተ ሰዎች አሏቸው ረሱል ዓለይሂ ሰላቱ ወሰላም ዲንን ተቀበሉ፣ ዲን አልኢስላም ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለውን ነገር መቀበል አለባቸው፣ አለበለዚያ ሲሏቸው እንዴ መሐመድ እኛ ልክ እንደነ ቁረይሾች መሰለህ እንዴ? እኛ እኮ ቀላል ሰዎች አይደለንም። አንተ የተወጋሃቸው ሰዎች እኮ ጦርነት የሚያውቁ ሰዎች አልነበሩም፣ ከኛ ግን አያዋጣህም አሉ። ሱብሃንአላህ ጉራ በረሱል ዓለይሂ ሰላም ላይ እንዲህ በላቸዋል አላህ ሱብሃነሁ ወተዓላ ቁል ለለዚነ ከፈሩ ሰቱግለቡን ትሸነፋላችሁ እዚህ ዱንያ ውስጥ ወቱሕሸሩነ ኢላ ጀሃነም የውመል ቂያማ ደግሞ ወደ ጀሃነም ትገባላችሁ በላቸው። ጠይብ ቀድ ካነ ለኩም አየቱን ፊ ፊአተይን ኢልተቀታ። ይሄ እኮ ትምህርት ሊኖራችሁ ትምህርት ሊሆናችሁ ይገባል ማለት ነው። ቀድ ካነ ለኩም አየቱን ምልክት እኮ ነው ይሄ፣ ትምህርት እኮ ነው ይሄ። የትኛው? ፊ ፊአተይን ኢልተቀታ፣ እነዛ ሁለት ግሩፕ ሲጋጠሙ ሲዋጉ ጊዜ እነዛ የተጋጠሙ ሰዎች ግሩፖች ሙእሚኖችና ሙሽሪኮች የረሱል ዓለይሂ ሰላም ተከታዮች ሰሓቦችና የመካ ሙሽሪኮች በመዲና አካባቢ በድር በተባለው ስፍራ ላይ ጦርነት የተከፈተ ጊዜ ይህን እኮ አይታችኋል። ቀድ ካነ ለኩም አያ ፊ ፊአተይን ኢልተቀታ። ማየት እኮ ማመን ነው። ፊአቱን ሁለት ግሩፕ ነበሩ። አንደኛው ቱቃቲሉ ፊ ሰቢልላህ በላኢላሃ ኢለላህ መንገድ የሚዋጉ ናቸው። ወኡኽራ ሁለተኛዋ
ካፊረቱ የካፊር ግሩፕ ነበሩ። የረውነሁም ምስለይህም ረእየል ዐይን ሲያዩዋቸው ይላል እጥፍ ሆነው ይታዩዋቸው ነበረ። የረውነሁም ምስለይህም ረእየል ዐይን ወላሁ ዩአይዱ ቢነስሪሂ መን የሻእ አላሁ ስብሓነሁ ወተዓላ በእርዳታው የመረጠውን የሻውን የፈለገውን ያግዛል። ወላሁ ዩአይዱ ቢነስሪሂ መን የሻእ ኢነ ፊ ዛሊከ ለዕብረተን ሊኡሊል አብሳር። እንግዲህ ይህ ትልቅ ምክር ነው ለሚያስቡ ሰዎች፣ ለሚገባቸው ሰዎች፣ ለሚያዩ ሰዎች በትክክል ሊኡሊል አብሳር አልአብሳር በትክክል ያዩ ሰዎች ናቸው። ጠይብ قد كان لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين ሲያዩዋቸው እጥፍ ሆነው ይታዩዋቸው ነበረ ሲል ማንን? ሁለቱንም። እንዴ የረሱል ዓለይሂ ሰላም ተከታዮች ሰሓባዎች ከ312-13 የማይበልጡ ነበሩ። ካፊሮች ከ900 እስከ 1000 የሚገመቱ ነበሩ። ወደ 3 እጥፍ ማለት ነው። ስለዚህ ሲተያዩ የረውነሁም ምስለይህም ረእየል ዐይን እጥፍ ሆነው ነው የሚታዩዋቸው የነበሩት። ሰሓባዎች ሙሽሪኮችን ሲያዩዋቸው አንድ ጊዜ እጥፍ ሆነው ታዩዋቸው፣ ግን 3 እጥፍ ናቸው። እንደገና ሙሽሪኮች ሙስሊሞችን ሲያዩዋቸው እጥፍ ሆነው ታዩዋቸው። ለምንድን ነው? ስራው እንዲሰራ ስለፈለገ ነው። አላሁ ሱብሓነሁ ወተዓላ ምንድን ነው ስራው? ሱብሓነላህ ሊዩሒቀ አልሐቅ ወዩብጢለ አልባጢል። እውነት መሆኑን ለማረጋገጥ፣ ውሸት መሆኑን ለማረጋገጥ። ወላሁ ዩአይዱ ቢነስሪሂ መን የሻእ ኢነ ፊ ዛሊከ ለዕብረተን ሊኡሊል አብሳር። አላህም በእርዳታው የሚሻውን ሰው ያበረታል። በዚህ ውስጥ በዚህ ታሪክ ማለት ነው ለማስተዋል ባለቤቶች በእርግጥ መገሰጫ አለበት ይላል። ጠይብ ኢነ ፊ ዛሊከ ለዕብረተን ሊኡሊል አብሳር زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب። ከዚህ በኋላ ምን ይላል? ዙይነ ሊናስ ለሰዎች በጣም ደስ የሚላቸው ነገር አለ፣ የሚሸውዳቸው ነገር አለ። ዙይነ ሊናሲ የሚማርካቸው፣ የሚሸውዳቸው፣ የሚያታልላቸው ደስ የሚላቸው ነገር አለ ሰዎች። ዙይነ ሊናስ ማለት አሸብርቆ የሚታያቸው ነገር ሑቡ ሸሃዋት ስሜትን መውደድ። ሰዎች ስሜታቸውን ይወዳሉ፣ ስሜታቸውን ይከተላሉ ይላል። ስሜት ብሎ ከተናገረ በኋላ የጠቀሰው ሚነ ኒሳኢ ሴቶችን ይላል። ምን ማለት ነው? ሰዎች
ሴቶችን ወዳጆች ሆኖ ነው የተሰሩት የተፈጠሩት ወይም ደግሞ ደስ የሚላቸው። ሴቶች ሲል ሴቶችስ ወንዶችን አይወዱም ነው? ይወዳሉ። ግን ሴቶች ብለው የጠቀሰው አስቀድሞ ወንዶችም አላለም እኮ ሰዎች ነው ያለው። ስለዚህ ዙይነ ሊናስ ለሰዎች ደስ ይላቸዋል፣ ይሸውዳቸዋል። ዙይነ ሊናሲ ሕቡ ሸሃዋት ስሜትን መውደድ፣ ሴቶችን መውደድ፣ ሴቶችም እንዲሁ ወንዶችን መውደድ፣ ወልበኒን ልጆችንም መውደድ፣ ወልቀናጢር ልሙቀንጠራ የተከማቸ ሀብት፣ የተከማቸ ንብረት፣ የተከማቸ ገንዘብ። ቀናጢር ልሙቀንጠራ ልክ እንደ ሚን ዘሀብ ወልፊዳ ወርቅና ብር የመሳሰሉት ነገሮች። ወልኸይል ልሙሰወመ የተሸላለመች ፈረስም እንደነዚህ ነገሮች። ወልአንዓም ፍየል፣ በግ፣ ግመል፣ በሬ ማለት ነው አልአንዓም። ወልሐርስ እርሻ፣ የተለያዩ አረንጓዴ ነገር የሚበቅለው ነገሮች ጋርደን፣ ያ ሁሉ ደስ ይለዋል ሰው፣ ያስደስተዋል ሰው፣ ይፈልገዋል ሰው። ዙይነ ሊናስ ይህንን ነገር በመውደድ የተገነባና የተፈጠረ ነው የሰው ልጅ። ዛሊካ ነገር ግን ይህ ሁሉ መታዑል ሐያት ዱንያ የዱንያ ጥቅማ ጥቅም ብቻ ነው። ዛሊከ መታዑል ሐያት ዱንያ ይህ ሁሉ የቅርቢቱ ህይወት መጠቀሚያ ነው። ለ50 ዓመት አለቀ። ከ50 ዓመት በላይ የሚኖር አለ በዚህ ዘመን? 60 እናድርገው፣ 70 ይሆንላችሁ። እሺ 80 ይሆን። ሁሉም አጭር ነው። ኩሉ አቲን ቀሪብ፣ ሁሉም መጪው ዘመን አጭር ነው። ትላንትና ግን ረጅም ነው። ትላንትና ግን ሩቅ ነው። ከትላንትና ወደፊት የሚመጣው 1000 ዓመት ይቀርባል። ምክንያቱም እሱ ወደኛ ይመጣል፣ ትላንትና ግን አይመለስም። ስለዚህ ይህ ሁሉ ሰዎች የሚወዱትን ነገር ጊዜያዊ ጥቅም ነው። ذلك متاع الحياة الدنيا والله عنده حسن المآب الله سبحانه وتعالى ግን እሱ ጋር ምን አለ? والله عنده الله ዘንዳ ምን አለ? حسن المآب ጥሩ የሆነ መመለሻ፣ መልካም የሆነ መመለሻ፣ ደስ የሚል መመለሻ አለ አላህ ዘንዳ። ምንድነው እሱ? ገነት الجنة። قل እንዲህ በላቸው ያ ሙሐመድ أأنبئكم بخير من ذلكم ከዚህ በላይ ከዚህ የተመረጠ ከዚህ የበለጠ ነገር ልንገራችሁ ወይ በላቸው። أأنبئكم بخير من ذلكم ከየትኛው? ከዚህ النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث የተባለው ሁሉ ሰዎች የሚወዱትን ነገር፣ በዚህ ዱንያ የሚጠቃቀሙት ነገር፣ በዚህ ዱንያ የሚያጣፍጡት ጣፋጭ ነገር ከዚህ በላይ ልንገራችሁ ወይ በላቸው። للذين اتقوا ለነዛ አላህን የሚፈሩ ሰዎች፣ ጠንቃቃ የሆኑ ሰዎች عند ربهم جنات አላህ ዘንድ ጀናት አለላቸው። ተጅሪ ሚን ተሕቲሃ አልአንሃር ከስሯ ወንዝ የሚያልፍ የሚሮጥ የሆነ ኻሊዲነ ፊሃ ለዘልዓለም እዛው ነዋሪዎች ይሆናሉ። ወአዝዋጁን ሙጠኸራ ጥርት ጽድት ያሉ ሴቶችም አሉላቸው ይላል።
ሙጠኸራ ምን ማለት ነው? የጠሩ የጸዱ። ልክ እንደ ዱንያ ሴቶች የሆነ አይነት ነገር የሌላቸው ከሀይድ ጀምሮ ከማንኛውም መጥፎ ጠረንም ምንም አንድ ባንድ አንገልጸውም መቼም። ሙጠኸራ ወሪድዋኑ ሚነላህ የአላህ ስብሓነሁ ወተዓላ ውዴታም ጭምር አለላቸው። ወላሁ በሲሩን ቢልዕባድ አላሁ ስብሓነሁ ወተዓላ በባሮቹ በደንብ ያያል፣ ባሮቹን በደንብ ያያል። ወላሁ በሲሩን ቢልዕባድ በደንብ ይመለከታቸዋል። الذين يقولون ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار እነዛ እንዲህ የሚሉ ሰዎች ይላል። الذين يقولون ምን የሚሉ ረበና ረጌታችን ኢነና አመና እኛ አምነናል፣ ፈግፊር ለና ዙኑበና ኃጢአታችንን አብስልን፣ ወቂና ዓዛበ ናር ከናር ጀሃነም አድነን ጠብቀን የሚሉት ዱዓ የሚያደርጉ ሰዎች እነዚህ በጀነት ውስጥ የሚገቡ ናቸው ብሎ ይገልጻል። አሳቢሪን ከመግለጫዎቻቸው አንድ ትዕግስተኞች ናቸው ይላል። ወሳዲቂን አማኞች ናቸው። الصابرين والصادقين እውነተኞችም ናቸው። الصادقين والقانتين ታዛዦች ናቸው። ወልሙንፊቂን ሰደቃ ያወጣሉ፣ ሰጪዎች ናቸው፣ ለጋሶች ናቸው። ወልሙስተግፊሪነ ቢልአስሓር አላህን ስብሓነሁ ወተዓላ ምህረት ይጠይቁታል ሁሌም፣ በተለይ በአልአስሓር በመጨረሻ የሌሊት ሰዓታት መጨረሻ የሌሊት ሰዓታት ሱሉስ አልአኺር ተብሎ ይጠራል። ሶስተኛው ሲሶ ከፈጅር ሰላት በፊት። ጠይብ ከዚህ በኋላ ምን ይላል? ሸሂደ አላህ አላሁ ስብሓነሁ ወተዓላ መስክረዋል። ምንድን ነው ምስክርነቱ? አነሁ እሱ ያ ምስክርነቱ ምንድን ነው? አላህ የመሰከረው ምንድን ነው? አነሁ ላ ኢላሃ ኢላ ሁ ከሱ በስተቀር ማንም ጌታ የሚመለክ የሚባል ነገር የለም ብሎ አላህ ስብሓነሁ ወተዓላ መስክረዋል። ሸሂደ አላህ አነሁ ላ ኢላሃ ኢላ ሁ ላ ኢላሃ ኢላ ሁ ከሱ ውጭ ሌላ የሚመለክ የለም ብሎ ለራሱ በራሱ መሰከረ። ወልመላኢከቱ መላኢካዎቹ መስክረዋል ላ ኢላሃ ኢላ ሁወ ብለው። ወኡሉል ዒልም እነዛ የእውቀት ባለቤቶችም መስክረዋል ይላል። ሱብሓነላህ ሰዎች አላህ መሰከረ ከሚለው መላኢካዎች መሰከሩ ከሚለው ቀጥሎ ዑለማዎችም መሰከሩ ይላል። ሰዎች እኮ ናቸው። ለምንድን ነው ያን ያክል ደረጃ የተሰጣቸው? በእውቀታቸው አላህ ሱብሓነሁ ወተዓላ በሰጣቸው እውቀት። ወኡሉል ዒልሚ የእውቀት ባለቤቶች ናቸው። እነሱም መሰከሩ ላኢላሃ ኢለላህ ብለው ቃኢመን ብልቅስጥ በትክክል በእውነት መሰከሩ። ላ ኢላሃ ኢላ ሁወል ዐዚዙል ሐኪም
ካለሱ በስተቀር ያ የበላይ አሸናፊ እና ጥበበኛ የሆነው አላህ ሱብሓነሁ ወተዓላ ከሱ በስተቀር ሌላ የሚመለክ የለም ብለው መሰከሩ ይላል። ሱብሓነላህ ሱብሓነላህ ላ ኢላሃ ኢላ ሁ። ጠይብ شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم إن الدين عند الله الإسلام دين የሚባለው ሃይማኖት የሚባለው አላህ ዘንድ የተወደደ የተመረጠ ዲን ምንድን ነው? አልኢስላም። ኢነ ዲነ ዐንደ ላሂ አልኢስላም። ምን ማለት ነው ኢስላም? ኢስላም እኮ ትርጉሙ ማወቅ ግድ ይላል። አልኢስላም ማለት አልእስትስላሙ ሊላሂ ቢተውሒድ፣ አላህ ስብሓነሁ ወተዓላ በአንድነቱ ማመን፣ አላህን በአንድነቱ አምነን እጅ መስጠት። እጅ መስጠት ሲባል ሁለመናህ ልብህም መስጠት። እጅ መስጠት ለምን? ለተውሒድ። አላህ አንድ ነው በቃ። ስለዚህ ኢስላም ማለት ትርጉሙ አልእስትስላም ሊላሂ ቢተውሒድ፣ የአላህ ስብሓነሁ ወተዓላ አንድነቱን ማመን፣ ወልኢንቅያዱ ለሁ ቢጣዓ፣ እሱ ያለውን ነገር መታዘዝ፣ ወልኹሉሱ ሚነ ሽርክ፣ ከማሻረክ ነፃ መሆን። ይህ ነው ኢስላም ማለት። ጠይብ ስለዚህ ዲን ብሎ ማለት ሃይማኖት ብሎ ማለት አላህ ዘንዳ የተወደደ አላህ ዘንድ የተመረጠ ኢስላም ነው። شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم إن الدين عند الله الإسلام وما اختلف الذين أوتوا الكتاب እነዛ የኪታብ ባለቤቶች እነዛ ኪታብ የተሰጣቸው ሰዎች ይላል ከረሱል ዐለይሂ ሰላም በፊት የነበሩት ህዝቦች እንደነ ይሁድና ነሳራ እንደነዛ ተውራትና እንጂል የወረደላቸው ሰዎች የተለያዩ እኮ ይላል እክትላፍ የፈጠሩት መቼ ነው? ኢላ ሚን ባዕድ ማ ጃአሁም ልዕልም፣ ትክክለኛ እውቀት ከመጣላቸው በኋላ እኮ ነው። ለምንድን ነው እንደዛ የሆኑት? ባግየን በይነሁም፣ ምቀኝነት፣ እርስ በርሳቸው ተመቃኙ። ይሁድ በነሳራ ላይ፣ ነሳራ በይሁድ ላይ፣ ሁለቱም በዲን አልኢስላም ላይ። ወመን የክፉር ቢአያት ላህ፣ በአላህ ስብሓነሁ ወተዓላ አያቶች አንቀጾች ወይም ሙዕጂዛዎች የሚክድ ፈኢነ ላሃ ሰሪዑ ልሒሳብ፣ አላሁ ስብሓነሁ ወተዓላ የሱ ቁጥጥር በጣም በጣም ፈጣን ነው ይላል። ወላሁ ሰሪዑ ልሒሳብ፣ ምርመራው ፈጣን ነው። ፈኢን ሓጁከ፣ ከተከራከሩህ ይላል። ፈኢን ሓጁከ፣ ለረሱል ዐለይሂ ሰላም ምን ይላቸዋል? ቢከራከሩህ እነዚህ ሰዎች ፈቁል አስለምቱ ወጅህየ ሊላህ በላቸው። ወመን ተበዐኒ፣ እኔ ወደ አላህ ስብሓነሁ ወተዓላ ፊቴን ወደ አላህ አድርጋለሁ፣ ወደ አላህ ስብሓነሁ ወተዓላ ዞሬያለሁ በላቸው። ፊቴ ወደ አላህ አዞሬዋለሁ ማለት ማለት ነው በአንድ አላህ ማመን ብቻ ነው ያለኝ አማራጭ ማለት ነው። ፈኢን ሓጁከ ፈቁል አስለምቱ ወጅህየ ሊላህ ወመን ተበዐኒ፣
እንዲሁም እኔን የሚከተሉትን ሰዎች ጭምር ልክ እንደኔ ወደ አላህ ሱብሓነሁ ወተዓላ ፊታቸው አዙረዋል፣ ፊታቸው ሰጥተዋል። ጠይብ ፈኢን ሓጁከ ፈቁል አስለምቱ ወጅሂየ ሊላሂ ወመን ኢተበዐኒ ወቁል ሊለዚነ ኡቱል ኪታበ ወልኡምይይነ ለነዛ ኪታብ የተሰጣቸው ሰዎች ደግሞ እንዲህ በላቸው፣ ለየሁድና ለነሳራ ወልኡምይይነ ለነዛ መሃይማንም ጭምር እንዲህ በላቸው ይላል። እነማን ናቸው መሃይማን? ኪታብ ያልወረደላቸው የመካ ሰዎች፣ የመካ ሙሽሪኮች። እንዲህ በላቸው ይላል ለሁሉም፣ ለየሁድም ለነሳራም፣ ሁለቱም ኪታብ የተሰጣቸው የወረደላቸው ተውራትና እንጂል። መሃይማን ደግሞ የአረብ ሰዎች ናቸው፣ በተለይ የመካ ሰዎች ሙሽሪኮች። እንዲህ በላቸው ይላል አላህ ሱብሓነሁ ወተዓላ። ምንድን ነው? አስለምቱም አስልማችኋል ወይም ደግሞ እስልምናን ተቀበላችኋል በላቸው፣ ጠይቃቸው። ፈኢን አስለመው ከሰለመው ፈቀድ እህተደው ትክክለኛውን መንገድ ተመርተዋል ማለት ነው። ወኢን ተወለው እምቢ ካሉ ግን ፈኢነማ ዓለይከ በአንተ ላይ ምንም ግዴታ የለም፣ ኢላ አልበላግ መልእክትን ማድረስ ብቻ ነው ያንተ ግዴታ። ወላሁ በሲሩን ብልዕባድ አላሁ ስብሓነሁ ወተዓላ በባሮቹ ይመለከታል። ከዚህ ምን እንረዳለን? አዩሃ ልእኽዋ እምቢ ካሉ ያንተ ስራ መልእክት ማድረስ ብቻ ነው ይላል። ሱብሓነላህ። በዲን አልኢስላም ማስገደድ የሚባለውን ነገር የለምም አልነበረምም። ላ ኢክራሃ ፊዲን፣ ላ ኢክራሃ ፊዲን ቀድ ተበየነ ሩሽዱ ሚን አልገይ። ጠይብ فإن حاجوك فقل أسلمت وجهي لله ومن اتبعني وقل للذين أوتوا الكتاب والأميين أأسلمتم فإن أسلموا فقد اهتدوا وإن تولوا فإنما عليك البلاغ والله بصير بالعباد إن الذين يكفرون بآيات الله النزاب الله أنقطوچنا تأمراتوچن የሚክዱ ሰዎች እንዲሁም ويقتلون النبيين بغير حق ካለምንም መብትና ካለምንም ሐቅ ነቢዮችን የሚገድሉ እንዲሁም ወየቅትሉነ አለዚነ የእሙሩነ ቢልቅስጥ ምን ናስ ከሰዎች በትክክል የሚናገሩ በትክክል የሚያዙ የሆኑትን የሚገሉ። ምን ማለት ነው? ከሰዎች በትክክል የሚናገሩና የሚያዙ ማለት ዳዒዎች፣ አስተማሪዎች፣ ዓሊሞች፣ መሻይኾች፣ ኡስታዞች እነዚህን የሚገሉ ፈበሽርሁም ቢዓዛብን አሊም አብስራቸው ይላል አላህ ሱብሓነሁ ወተዓላ። በምን? ቢዓዛብ አሊም አሳማሚ ከባድ የሆነ ቅጣት እንዳለባቸው ነገራቸው። ነቢዮችንና በትክክል የሚያዙ የነቢይ ትእዛዝን ተቀብለው የነቢዮች ወራሾች ሆነው አላህ ሱብሓነሁ ወተዓላ ዕልም ሰጥቷቸው የሚናገሩ የሚያስተምሩ ለነዚህ የሚገሉ የሆኑት ሰዎች ዓዛብ እንዳላቸው ነገራቸው። ኡላኢከ አለዚነ ሐቢጠት አዕማሉሁም ፊ ዱንያ ወልአኺራ እነዚህ ሰዎች እኮ የሰሩትን ስራ ሁሉ የተበላሸባቸው በዱንያም በአኺራም። ወማ ለሁም ሚን ናሲሪን ማንንም ለነዚህ ሰዎች የሚረዳቸው የለም። አለም ተረ ኢለ አለዚነ ኡቱ ነሲበን ሚነል ኪታብ አታይም እንዴ? አላየህም እንዴ? አለም ተረ ኢለ አለዚነ ኡቱ ነሲበን ሚነል ኪታብ እነዛ
የኪታብ ባለቤቶች የሆኑት ወይም ደግሞ ኪታብ የወረደላቸው ስለ ኪታብ መውረድ ኪታብ እንዲሰጡ እድለኞች የሆኑት ማለት ነው። ኡቱ ነሲበን ሚን አልኪታብ ኪታብ እንዲሰጣቸው የታደሉ የሆኑ እድለኞች የሆኑት ሰዎች ዩድዓውነ ኢላ ኪታቢላሂ ሊያሕኩመ በይነሁም ኑ ወደዚህ ኪታብ ኑ ወደ ወረደላችሁ ኪታብ ወደ ተውራትም ወደ እንጅልም ቢባሉ ወይም እንዲህ ሲባሉ ዩድዓውነ ኢላ ኪታቢላሂ ሊያሕኩመ በይነሁም ثم يتولى فريق منهم ከፊሎቹ እምቢ ይላሉ ይርቃሉ وهم معرضون ይሸሻሉ እውነትን ላለመከተል እኮ ነው ذلك እንዲህ የሆነበት ምክንያት ምንድን ነው? ለምንድን ነው የሚሸሹት? ለምንድን ነው እምቢ የሚሉት? ቢአነሁም ቃሉ ምን አይነት እምነት ስላላቸው ነው? ምን ስላሉ ነው? ለን ተመሰነ ናሩ ኢላ አያመን ማዕዱዳት እኛ እኮ ናር ጀሃነም ምንም አይነካንም፣ ቢነካን የተወሰነ ቀናት ነው፣ የተወሰኑ ቀናቶች ብቻ ነው ጀሃነም የምንገባው፣ ከዛ በኋላ ግን እንወጣለን ብለው ስለሚያስቡ ነው። ወገረሁም ፊ ዲንህም ማ ካኑ የፍተሩን ትምክህት ተሰማቸው። ወገረሁም ፊ ዲንህም ማ ካኑ የፍተሩን በሃይማኖታቸውም ይቀጣጥፉት የነበሩት ነገር አታለላቸው ይላል። አዎ ወገረሁም ፊ ዲንህም በሃይማኖታቸው ውስጥ ማ ካኑ የፍተሩን ያ ሲቀጣጥፉት የነበረ እውነት ያልሆነ ራሳቸው ቀጣጥፈው ያመጡትን ነገር ሐሳብ እሱ አታለላቸው፣ ሸወዳቸው። ሱብሓነላህ። ምንድን ነው እሱ? ለትንሽ ጊዜ ለጥቂት ቀናቶች ብቻ ነው ጀሃነም የምንገባው የሚል አስተሳሰብ ራሳቸው ያመጡት ነው። 7 ቀን ብቻ ነው ጀሃነም የምንገባው ብለው አስበዋል። ይህች ዓለም ለ7000 ዓመት ነው የምትኖረው። ከእያንዳንዱ 1000 ዓመት 1 ቀን ነው የምንቀጣው። ስለዚህ 7 ቀን ነው በድምሩ የምንቀጣው በጀሃነም ውስጥ ብለው የሚያስቡና የሚናገሩ ሰዎች ናቸው። ራሳቸው ቀጥፈው ዋሽተው ያመጡት ወሬ ነው ይሄ። ምንም ደሊል የላቸውም። በሌላ መልኩ 40 ቀን ነው ይላሉ። 40 ቀን 40 ሰነተን የቲሁነ ፊል አርድ 40 ቀን ያ የሆነ ታሪክ አለ ስለ 40 ቀን ራሳቸው ያመጡት ነው። ለዚህ ነው ራሳቸው የቀጣጠፉት ነገር አታለላቸው ብሎ የሚገልጻቸው። ذلك بأنهم قالوا لن تمسنا النار إلا أياما معدودات وغرهم في دينهم ما كانوا يفترون فكيف إذا جمعناهم من لهونو سنسبسباتشو جيزي مچه ليوم لا ريب فيه يا ምንም ጥርጣሬ የሌለው የሆነ የውም አልቂያማ ወውፊየት ኩሉ ነፍስ ማ ከሰበት ሁሉም ሰው ሁሉም ነፍስ የሰራችው ሁሉ ስትረከብ ሲሰጣት ወሁም ላ ዩዝለሙን እነሱ ምንም የሚጎልባቸው የሚበደሉ ነገር የለም። አይበደሉም፣ አይጎልባቸውም፣ አይቀነስባቸውም። ያልሰሩት ወንጀልም ወይም ኃጢአትም በእነሱ ላይ አንጨምርም ማለት ነው። ምን ሊከሰት ነው? እንዴት ሊሆኑ ነው? ፈከይፈ ኢዛ ጀመዕናሁም ሊየውም ላ ረይበ ፊህ ወውፊየት ኩሉ ነፍስ ማ ከሰበት ወሁም ላ ዩዝለሙን በዚህ ሰዓት እንዴት ምን ሊሉ ነው? ሱብሓነላህ። ቁል ያ ሙሐመድ እንዲህ በል አላሁማ
الله هي مالك الملك የንግስነት ባለቤት የሆንክ በለው አወድሰው الله سبحانه وتعالى قل اللهم مالك الملك የንግስና ባለቤት የሆንክ تؤتي الملك من تشاء ንግስነት አንተ ለመረጥከው ትሰጠዋለህ وتنزع الملك ممن تشاء ከፈለከው ትነጥቀዋለህ وتعز من تشاء ለፈለከው ታከብረዋለህ وتذل من تشاء ለፈለከው ደግሞ ተዋርደዋለህ بيدك الخير ሁሉም خير ባንተ እጅ ነው ያለው إنك على كل شيء قدير ሁሉም ቻይ የሆንከው አንተ ነህ በለው نعم والله قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير تولج الليل في النهار ليتن بكاتر متاسقبا يهونك وتولج النهار في الليل كاترن بليت متاسقبا يهونك من مالتنا ماسقبات ليت بكاتر ቀትር በሌት አንዱ አንዱን የመተካት አንድ ትርጉም ነው ሌላ ትርጉም تولج الليل في النهار ሌት በቀን ገባ ማለት ቀን ረዘመ ማለት ነው ሌት ያጥራል وتولج النهار في الليل ቀትርን በሌሊት ታስገባለህ ማለት ሌሊት ይረዝማል የቀትር ሰዓታት ያጥራል ይህ የሚያደርግ ማን ነው ከአላህ ውጭ ከአላህ Subhanahu Wa Ta'ala በስተቀር ማንም ይህንን ነገር የሚያደርግ የለም ማሊክ الملك አላህ ነው يؤتي الملك من الله ነው وينزع الملك ممن يشاء الله ነው የሚያደርገው ይሄ ሁሉ ويعز من يشاء الله ነው የሚያደርገው ይሄ ሁሉ ويذل من يشاء الله يا الله سره ነው ይሁሉ بيدك الخير إنك على كل شيء قدير تولج الليل في النهار وتولج النهار في الليل ሌሊት በቁጥጥሩ ስር ያዋለ ማንም ኃይል የለም ከአላህ ውጭ ቀትርን እንደፈለኩኝ እቆጣጠረዋለሁ የሚል ማንም የለም ከአላህ ውጭ تولج الليل في النهار وتولج النهار في الليل وتخرج الحي من الميت ከሞተ ነገር ማለት ህይወት ከሌለው ነገር ህይወት ያለውን ነገር የምታወጣ የምትፈጥር ይሆንክ وتخرج الميت من الحي ከህይወት ያለው ነገር የሞተን ነገር የምታወጣ ወይም የምትፈጥር ይሆንክ وترزق من تشاء بغير حساب ለፈለከው ለመረጥከው ሰው የፈለከውን ያህል ርዝቅ የምትሰጠው ወይም ደግሞ በችሮታህ የምትሰጠው ይሆንክ ሱብሃንአላህ እንዲህ ብለህ ወድሰው አላህ Subhanahu Wa Ta'ala بغير حساب ያለ ግምት አለው አማርኛ ያለ ግምት ትሰጣለህ ምን ማለት ነው ግምት ካለ ምንም መመጠን ሳይመጥን بغير حساب طيب تخرج الحي من الميت وتخرج الميت من الحي ህይወት ከሌለው ህይወት የምታወጣ ወይም የምትፈጥር
የሆንክ وتخرج الميت من الحي ህይወት ካለው ነገር ደግሞ ህይወት የሌለውን ነገር የምታወጣ ወይም ደግሞ የምትፈጥር የሆንክ ሲል تخرج الزرع من الحب የሚበቅሉ ነገሮች ከጥሬ ነገር ነው የሚወጣው والحب من الزرع ጥሬ ነገር ደግሞ ከሚበቅለው ነው የሚገኘው والنخلة من النوات ቴምር ከፍሬው ነው የሚገኘው والنوات من النخلة ፍሬው ደግሞ ከቴምር ነው የሚገኘው والمؤمن አማኝ የሆነ ሰው من الكافر ከካፊር ይወለዳል ከካሃዲ والكافر من المؤمن كافر ደግሞ ከሙእሚን ሊወለድ ይችላል سبحان الله والدجاجة من البيضة ዶሮ ከእንቁላል ትወልዳለች ትፈጠራለች በተቃራኒ والبيضة من الدجاج እንቁላል ከዶሮ ይገኛል ይህ ማለት ነው تخرج الحي من الميت وتخرج الميت من الحي لا يتخذ المؤمنون الكافرين أولياء من دون المؤمنين ሙእሚኖች ካፊሮችን ጓደኞችና ወዳጆች አድርገው መያዝ የለባቸውም ومن يفعل ذلك እንዲህ ያደረገ ግን فليس من الله في شيء እንዲህ ያደረገ ሰው فليس من الله في شيء ምእመናን ካዲዎችን ከምእመናን ሌላ ረዳቶች ይላል በአማርኛ ረዳቶች አድርገው አያዙ ይህንንም የሚሰራ ሰው ሃይማኖት በምንም ውስጥ አይደለም نعم فليس من الله في شيء ይህ ከሃይማኖት አይደለም ይህ ከአላህ ትእዛዝ አይደለም فليس من الله في شيء إلا أن تتقوا منهم تقى ምናልባት የሚያስፈራ ነገር ቢኖር እንጂ ይላል ምን ማለት ነው በካፊር ማህበረሰብና በካፊር የሆነ መንግስት ስር ከሆንክ ወደድክም ጠላህም ለመኖር ሲባል የምታደርገው ነገር ካልሆነ በስተቀር ፍቅር የሚባል መውደድ የሚባል ጓደኝነት የሚባል ከሙእሚን ውጭ ሌላ መያዝ የለባችሁም لا يتخذ المؤمنون الكافرين أولياء من دون المؤمنين ومن يفعل ذلك فليس من الله في شيء ይህ እንግዲህ የአላህ ስብሐ ወተዓላ መንገድ አይደለም የአላህ ስብሐ ወተዓላ ትእዛዝ አይደለም የትኛው ካፊሮችን ወዳጅ አድርጎ መውሰድ إلا أن تتقوا منهم تقاه ويحذركم الله نفسه الله سبحانه وتعالى እሱ ራሱ ያስጠነቅቃችኋል وإلى الله المصير መመለሻችሁ ወደ አላህ ነው طيب قل إن تخفوا ما في صدوركم أو تبدوه በልባችሁ ውስጥ ያለውን ነገር ብትደብቁትም ግልጽ ብታደርጉትም يعلمه الله አላህ ያውቀዋል እንደ ሚስጥር ያዛችሁት ደበቃችሁት ግልጽ አደረጋችሁት ሁሉን ነገር ያውቃል አላህ Subhanahu Wa Ta'ala قل إن تخفوا ما في صدوركم أو تبدوه يعلمه الله ويعلم ما في السماوات وما في الأرض በሰማያትና በመሬት ውስጥ ያለው ሁሉንም ነገር ያውቃል አላህ Subhanahu Wa Ta'ala والله على كل شيء قدير አላህ Subhanahu Wa Ta'ala በማንኛውም ጉዳይ ቻይ ነው ሁሉም ይችላል ሁሉም ያደርጋል ሁሉም ይፈጽማል والله على كل شيء قدير اللهم سبحانه وتعالى በነገሩ ሁሉ ላይ ቻይ ነው
እንዲህ ብለህ ነገራቸው ይላል። ቁል የውመ ተጅዱ ኩሉ ነፍሲን ማ ዓሚለት ሚን ኸይሪን ሙሕደራ። ያኔ ይላል ያኔ የትኛው ያኔ ቀን የትኛው ያኔ ቀን? የውመ አልቅያማ የውመ ተጅዱ ኩሉ ነፍሲን ማ ዓሚለት ሚን ኸይሪን ሙሕደራ። ሁሉም ሰው ሁሉም ነፍስ የሰራችውን ነገር በሙሉ እዛው ታገኘዋለች። ኸይር የሆነው የሰራችው ነገር በሙሉ እዛው ታገኘዋለች። ወማ ዓሚለት ሚን ሱእ መጥፎ ነገር የሰራች እንደሆነስ ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ በሷና በዚህ ቀን መካከል በጣም ርቀት ቢኖር ትመኛለች ይላል። ባይሆን ደስ ይላታል። ይህ ቅያማ መጥፎ ስራ የሰራች ነፍስ ቅያማ ባይደርስ ደስ ይላታል። ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ ትወዳለች ማለት ነው። ተወዱ ወዩሐዚርኩም አላሁ ነፍሰህ አላሁ ስብሓነሁ ወተዓላ እሱ ራሱ ያስጠነቅቃችኋል። ወላሁ ረኡፉን ብልዕባድ አላሁ ስብሓነሁ ወተዓላ በባሮቹ ሩህሩህ ነው። ወላሁ ረኡፉን ብልዕባድ በባሮቹ ሩህሩህ ነው ማለት ምን ለማለት ተፈልጎ ነው? በመንገድ በትክክለኛው መንገድ ላይ በላኢላሃ ኢለላህ መንገድ ላይ በሲራጥ አልሙስተቂም ላይ እንድትኖሩ ይፈልግላችኋል ማለት ነው። ይመርጥላችኋል። ቁል ኢን ኩንቱም ቱሒቡን አላህ እንዲህ በላቸው ያ ሙሐመድ ኢን ኩንቱም ቱሒቡን አላህ አላህን በትክክል የምትወዱ ከሆናችሁ ፈተቢዑኒ እኔን ተከተሉኛ በላቸው። እኔን ተከተሉኝ ዩሕቢብኩም አላህ አላህ ደግሞ ይወዳችኋል። ወየግፊር ለኩም ዙኑበኩም ኃጢአታችሁም ይምራችኋል በላቸው። ወላሁ ገፉሩ ረሒም አላሁ ስብሓነሁ ወተዓላ መሐሪና ሩህሩህ ነው በላቸው። እዚህ ላይ አላህ ወዳለሁ የሚል ሰው ረሱል ዓለይሂ ሰላም የመውደድና የመከተል ግዴታ አለበት። አላህን ወዳለሁ ብሎ ረሱልን የማይወድ ከሆነ ኢማኑ የት አለ? አላህን ወዳለሁ ብሎ ቁርአንን ወዳለሁ ብሎ አከብራለሁ ብሎ የረሱል ዓለይሂ ሰላም ሱናን ካልወደደ ኢማኑ የት አለ? አላህን የምትወዱ ከሆናችሁ እኔን ተከተሉኝ በላቸው፣ አላህ ደግሞ ይወዳችኋል በላቸው ይላል። እኛ አላህን የመውደድ ምልክታችን ረሱልን መከተል ነው። አላህ ደግሞ ረሱልን ከተከተልን ይወደናል። ይህ ነው ንግግሩ። ቁል ኢን ኩንቱም ትሕቡን አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም ዙኑባችሁ ኃጢአታችሁ ያብስላችኋል። ምን ካደረጋችሁ? ረሱልን ከተከተላችሁ። ወላሁ ገፉሩ ረሒም ቁል እንዲህ በላቸው አሁንም አጢዑ ላህ ወረሱል አላህንና ረሱልን ታዘዙ፣ የአላህንና የረሱልን ትእዛዝ ተከተሉ በላቸው። አላህን መከተል ብቻ ረሱል ሳንከተል ሊሆን አይችልም። አላህና ረሱል አይለያዩም። ሙአዚኑ አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ ካለ በኋላ አሽሀዱ አነ ሙሐመድ ረሱሉላህ ነው። አላህ ደግሞ አጢዑ ላህ ካለ በኋላ ወረሱል አለ። ፈኢን ተወለው እምቢ ካሉ ግን ይላል። ምኑን እምቢ ካሉ? ረሱልን ከመከተል እምቢ ካሉ ፈኢነ ላህ ላ ዩሒቡል ካፊሪን እነዚህ ሰዎች ከሃዲዎች ናቸው ማለት ነው። ከሃዲዎች ናቸውና አላህ ስብሓነሁ ወተዓላ ደግሞ ከሃዲን አይወድም፣ ከሃዲዎችን አይወድም። ፈኢነ ላህ ላ ዩሒቡል ካፊሪን አላህ ካፊሮችን ከሃዲዎችን አይወድም። በረሱል ዓለይሂ ሰላም አለማመን ኩፍር ነው። ረሱልን አለመከተል ከዲን ውጭ ነው።
ዲን ወዳለሁ ያለ ረሱልን መውደድና ረሱልን መከተል ግዴታው ነው። አላህን እወዳለሁ ያለ ልክ እንደዛ። ረሱል ዓለይሂ ሰላም በጣም የተከበሩ ነቢይ፣ የተከበረ ኪታብ የወረደላቸው፣ ካላመንና ካልታዘዝን ዲን አለን ማለት አይቻልም። ቁል ኢን ኩንቱም ትሕቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም ወላሁ ገፉሩ ረሒም። ቁል አጢዑ አላህ ወረሱል ፈኢን ተወለው ፈኢነ አላህ ላ ዩሕቡል ካፊሪን። አዩሀል ኢኽወት ወልአኸዋት፣ ለዛሬ የነበረን ተፍሲር ፕሮግራም ይህ ነበር። ፈኢን አሰብቱ ፈሚን አላህ ወኢን አኽጣቱ ፈሚኒ ወሚን ሸይጣን። በሚቀጥለው ፕሮግራም እስከምንገናኝ ድረስ በሰላም ያቆየን። ወሰለላሁ ወሰለም ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።